አንቺ ልጅ የለሽም ግን እና የወለድኩ መስላለሁ እንዴ? ትወዳታለህ? አረ አላልኩ እኮ ከምሬን ነው። እሷ ትሆናለች። በጣም ንጹህ ልጅ ናት። አስተሳሰባ ምናምን በጣም ምርጥ ነው። 10,000 ብር ምን ያደርግልሻል? አንድ አሳማኝ ምክንያት ንገሪኝ እምልሽ። ይሄን ነገር ካላደረግሽ ደግሞ ከኔ 5 ሳንቲም አታገኝ። አብሽር፣ ሌላ ቀን ልጅነትሽ ሲረጋገጥ ቤተሰቦችን በደንብ ስታውቂ የዛኔ ለደስታው እንመጣለን ማለት ነው። ከአሁኑ ወንድ ጋር አላየሻትም? አባቷም ሊሆን ይችላል። ጎበዝ ናት። ሲጀመር አንተ ወረቀት ነጭ ነው ብለህ ጥቁር ነው ብለህ ትከራከራለህ። አበቂላ በቅናት አበደች። ዳጣ ከሆነ ሰውዬ ጋር ሄደ ብላ በምትነግራት ጊዜ ውሃ በንዴት ጭንቅላቷን ይዛ እየሮጠች ወደ ናታን ክላስ ትመጣለች። ወደ ናታን ክላስ ስትመጣ ከቦይፍሬንድ እንዳታምናት ቦይፍሬንድ አላት ከቦይፍሬንዷ ጋር ተያይዛ ሄደች እያለኝ ነበረ። ይሄን በሚል ጊዜ እሱም ከፋይለውና እሱ ትልቅ ሰውዬም ወንድሟም አጎቷም አባቷም ሊሆን ይችላል እያለች ነበረ። ውሃ ማለት ነው። ነይተን ቆይ ውሃ ልጥራለህ ብላ ነበር መጀመሪያ ነግራው እንትን ያለችው። አዎ ዳጣ ከማን ጋር ሄደች በምትላት ሰዓት ዳጣ የሄደችው ከሆነ ሰውዬ ጋር ነው። አባቷም ሊሆን ይችላል። ትክክል ናታንዬ እያለች ነበረ ውሃ ስትለው የነበረችው። ወይዘሮ ማርታ የዲኤንኤ ምርመራ ያለበትን ሆስፒታል ኢንተርኔት ላይ በስልኳ እየፈለገች ነበረ። መኝታ ክላሳቸው ላይ ሆኖ ደረጀ የዲኤንኤ ምርመራ ያለው ሆስፒታል ስትለው ደረጀ ሰማይ ይሁን መሬት በድንጋጤ በፍርሃት ውስጥ ይገኛል። እንዴ ምንድነው? ምን ሆነህ ነው እንደዚህ የምትፈራው ብትለው እሱም ምንም ምን ሊሰራልሽ ነው? ዲኤንኤ መቼም ልጆቼ አንተኑ ቁርጥ የሆኑ ናቸው ወለድኩ ፊትህን የደገምኩ ስለዚህ ምን አስደነገጠ ብትለውም ምን የተፈጠራለ በልተኛበት ስትለው ነበረ። ሰውን እሳት ላይ ጥዶ ሰው መተኛት እያለ ነበር አቶ ደረጀ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 7 ተለቀቀ። ወደ ክፍል 6 ስንመለስ እንግዲህ ኤቢ ዶክተሯ ማለት ነው አበቂላ ይች ልጅ ፊቷ ቁርጥ አባቴን ነው የምትመስለው፣ ስለዚህ የዲኤንኤ ማድረግ አለብኝ በድብቅ ብላ እናቷንም ገና እንድስትላት ስለተቆጣቻት በራሴ መንገድ እጨርሰዋለሁ። ይች ልጅማ ተሌላ ተወልዳ ነው፣ ስለዚህ የአባቴ ፊት ነው የደገመችው በማለት አበቂላ መቀሷን ይዛ በሌሊት በተኛችበት ክላስ እየተንጎራደደች ፀጉሯን ያዝለቀቅ እያረገች እየፈራችም በመቀስ ለመቁረጥ ዳጣም ገልበጥ እያረገቻት ነበር። ፀጉሯን በምትነካካባት ጊዜ ያለቀው እንግዲህ ወደ ክፍል 7 ስንመጣ ፀጉሯን እንቅ አድርጋ ይዛ ልትቆርጥ መቀሷንም ይዛ ሰላምዬ ደግሞ ተነስታ በምትነሳ ሰዓት ቁርስ ልትሰራ በጧት ትነሳ ያየችውን ማመን አቃታት። ሰላም እንግዲህ የዳጣ እናት ነች። እናም ሰላምዬ ስትነሳ ያየችውን ማመን ነው ያቃታት። በእጇ የያዘችው መቀስ በሌሊቱ እንዴት ስትል ያየቻት ከዳጣ ክላስ ክፍት ስለነበረ ምን እያረገች ነው እያለች ከኋላ እያየቻት ነበረ። የዚህም ጊዜ ሰላም እንዴ ምንድን ነው በማለት በድንጋጤ የምታደርገውን ታያለች ማለት ነው። ደንግጣ አንድ ስታያት ምን አስነሳች ምንድን ፈልገች ነው እያለች እየተናደደች ነበር። እንዴ መቀስ እኮ ይዘሻል ምን ልያረግሽ ነው እያለቻት ነበረ። ሰላምም በድንጋጤ አበቂላ እንኳን መቀስ መጥረቢያስ ቢይዝ ምን አገባሽ እያለች በንዴት በስሜት እየሮጠ ትወጣለች። ሰላም ስለደረሰይባት ፀጉሯንም አልቆረጠ። በሚያወሩ ጊዜ እንግዲህ ዳጣ ትነሳለች። ዳጣ ስትነቃ ምንድን ነው እያለች ነበር። መቀስ ይዛ ፀጉርሽን ልትላጭሽ ልትቆርጥሽ እኮ አስባ ነው ትላታለች። እንዴ ለምን በማለት ዳጣም ትደነግጥና እንግዲህ ፀጉርሽ አንቺ ቆንጆ ስለሆነ ቀንታ ልቆርጥብሽ እንዴ ከፈለገችው ላጭች እሰጣታለሁ ትላለች ዳጣዬ ማለት ነው። ይሄን እያለች እንግዲህ እናቷን ሰላምን
ሰላምዬ አብረን እንተኛ እያለች አብረን ተኛ ብለሽ ነው እያለቻት ነበር። አሁን ተኛ ነይ ትንሽ ትላትና አንድ ላይ ተቃቅፈው ይተኛሉ። ወይኔ ስትመች እያለቻት ነበር። እና ስትነሳም በቃ የጠረንሽ ደስ ሲል አፍሽ ደስ ሲል ጠረንሽ እያለቻት ነበር። አመሰግናለሁኝ እያለች ግን ሁለተኛ በር ቆልፈሽ ነው መተኛት ያለብሽ እያለቻት ነበረ። ይህም በምትላት ጊዜ እንግዲህ እንዴ እኔ አይደለም ይሄን ሰማዩ ጣራችን ሆኖ አድረን እናውቃለን ዱር እያለቻት እንዴ አንቺ የጎዳና ልጅ ነሽ እንዴ ስትላት ድንግጥትና አረ አይደለሁም ቤተሰብ አለኝ አይ አይደለሁም ያው ዝም ብዬ ነው በማለት እንድትላታለች። ድንግጥ ብላ እንዳታወራ ማለት ነው። ይህን ስትላት እንግዲህ እሺ በቃ ደግሞ እጅሽ እንደው ትራስሽ ደስ ሲል ሳትገላበጭ እኮ ነው እንደው እንትን ያደርሽው እያለቻት ልጇን አቅፋ አደረች ማለት ነው። የእናቷን እንዴት ደስ እንዳለኝ እያለች በደስታ ተወጣጥራለች ማለት ነው። ዳጣ የዚህ ጊዜ እንግዲህ ሰላምዬ ቁርስ ልሰራ ነው በቃ አሁን ተማሪዎች እንዳይረፍድ ውሃ እያለቻት ነበር። በቃ እኔም አብሬ ያሳራለሁ በማለት አብራ ኪችን አብራት ታሳራታለች። ይህን አድርጋ እንግዲህ ወደ ውሃና ወደ እንትና ስንመጣ እናትየዋ አለች። በአንድ ሆነው ሳለ ልጅቷ አንድ እንትን አምጥታለች። አባቷ ጋር በመሄድ አባቷ እንግዲህ አይወደኝም የምትለው ኤቢ አንድ ብር ከሱ ተቀብዬ ዲኤንኤ ምርመራም ሆነ ማድረግ አለብኝ ብላለች። የዳጣን እንትን ለመጨረስ በግሉ 10,000 ብር ስጠኝ ስትለው 10,000 ብር ደግሞ ለምንሽ ነው የምሰጥሽ እያላት ነበር። መጀመሪያ የምሰጥብሽን ብር አጥፊ ነው፣ ስለዚህ የምታጠፊበትን ነገር መጀመሪያ ንገሪኝ ቢላትም እሷም የምትለው መልስ ጠፋታየ። እኔ ነው አትወደኝም፣ እንደውም የምትወደው ዳጣን ነው እያለ ለምንድን ነው እንደዚህ የምትይው አምጪችሽም ብሎ ከዚህና ከዚህ አንቺ የቱን ነው የምትወጪው ሲላት የቱን ነው ሁሉንም እያላት ነበር። እና እኔም ሁላችሁንም ነው አንቺንም ውሃንም ዳጣንም ሲላት ዳጣ ምን ቤት ናትና ነው የምትጨምረው እያለች ነበረ። እንግዲህ ይሄንን በሚላት ጊዜ አባትየው እንዴ ለምንድን ነው እንደዚህ የምትይው? ስለዚህ በቃ በደረጃ እንደውም አንደኛ ደረጃ አንቺን፣ ሁለተኛ ውሃን፣ ሶስተኛ ዳጣን በሚል ጊዜ አሁንም ትናደዳለች ማለት ነው። እንግዲህ እሷ ወደ እናቷ ጋር ስንመጣው ትወጣለች። ብሩን በሚላትም ሰዓት በሚል አልሰጥሽም፣ 5 ሳንቲም የምታደርጊውን ነገር ካልነገርሽኝ ብር አልሰጥሽም ስለማወደኝ ነው ሲል አይ አንቺ ወርቅ ሰርቀሽ እንኳን ምንድን ነው ያን ነገር እኔ እንዳጠፋሁ አድርጌ ነው ስለምወድሽ ይሄንን ነገር እንትን ያላልኩት እንዴ ድመት እንደዚህ 10 ስርስር የምትሄጂው ይህን ፈልገሽ ነው እያለ ነበር። ከረባቱንም እያዘጋጀች ነበር አበቂላ፣ ግን አልተሳካላትም። የዚህ ጊዜ አኩርፋ ከእናቷ ላይ ሄዳ እንትን ትላለች። ምንድን ነው ምን ሆነሽብኝ ነው በምትላት ጊዜ አይ ምንም አልሆንኩኝ ምን ሆነሽ ነው ብትላት ፀጉሬ እንዳብሽኝ እያለች ውሃ ሆንሽ እኮ እንደ ህፃን ልጅ እያለቻት ነበረ። ይህን እያለቻት ሳለ እንግዲህ ለዳጣ ብር ውሸቷ ደግሞ ለዳጣ ብር ሰጥቶ አባቴ ለእኔም ቢያለኝ እኮ ደግሞ ላንቺ ያልሰጠሽ ለምንም እንደሆነ ብር የሚጠፋበትን ስላላወቀ ስለዚህ ለዛ ነው የከለከለሽ እያለቻት ነበር እናትየዋ። ሁላችሁም አንድ ናችሁ እያለች ተነስታ ትሄዳለች። እንዴ ለምንድን ነው እንደዚህ የምትሆኙ እያለች ነበረና እንግዲህ ወደ ዳጣ እናት ጋር ስንሄድ ዳጣ እናት ሰላም ማለት ነው ግቢ እያጸዳች ግቢ ቤት እያጸዳች ነበረ። የናታን ክላስ እያጸዳች ሳለ እንዴ ናታንዬ እኔ አጸዳለሁ ብሎ ናታን ደግሞ ተነስቶ አንተ ግን ይህ ሁሉ የምታነበውን ታሪክ እንዴት ነው? አይ ታሪክ በጣም ብዙ ነው፣ መጽሐፍ እኮ እውቀት እንትን አይልም እያላት ነበረ። እየነገራት ነበር ሁሌም አዲስ አዲስ ነገር ነው እያላት ይህንን እያላት ሳለ እንግዲህ እኔ እንደውም ዛሬ ክላሴን ማጽዳት ያለብኝ እኔ ነኝ በቃ ብሎ ተነስቶ ሊያጸዳ ሲል እንዳንተ አይነት አንተን የወለደች እናት የተባረከች ናት እያለኝ ስለ እናቱ እንዳንተ የተባረከች እናትህ እያለኝ ስመርቀው ነበር። ይስጥህ እያለች ምን እናት ትይኛለሽ? እናቴንማ ትቻት መጥቻለሁኝ
የተባረከች ሚስት ይስጥህ በይኝ እያል ነበር። እናቱ የተባረከች ነው የወለደች ስትለው ማለት ነው። እንደ ሚስትማ እንግዲህ ይሰጥሃል እያለ አንተን ያገባች እያለች ስትለው እንግዲህ ኤቢ እኮ ትወድሃለች ትለዋለች። ማለት እኔም እኮ ወዳታለሁኝ ማለት መውደድ ታፈቅርሃለች ትለዋለች። እኔ ግን በእንደዚህ እንትን አልልም እያለ ነው። ግን ሳትዋሽ ዳጣን ትወዳታለህ እያለችው ነው። አረ ወዳታለሁ ግልጽነቷ ምንነቷ ነበረ ጊዜ አይ ስላት አይ እኔ ሌላ ነገር እንትን አልልም እያለ እያፈረ ነበረ ያለው ማለት ነው። እንግዲህ ወደ ዳጣና ወደ እነ ውሃ ስንሄድ ኬክ ፈልጋለች። ውሃ መጀመሪያም ዳጣን ማነች ውሃ ስትጠይቀው ነበርና አይ ብር የለኝም እያለ ነበረ። በዚህም ጊዜ እንግዲህ በቃ አንተ ክፉ ነህ በቃ እያለችው ነበር። እንዴ ለምን ሰዎቹ ክፉ ይሉሃል? አንተ ካላደረክ ብር ስለሌለኝ ነው ይላታል። ተነስታ ትሄድና ከዳጣ ጋር እንግዲህ ውጭ ይወጣሉ። እሷ ምጥን ዳጣ ሁነው ፎቶ አንስታቸው በቃ አሁን ዛሬ ኬክ ነው የምንፈልገው ሲሏት ኬክም ግዥልን ሲሏት እኔ እኮ ብር የለኝም ኪድዬን ስትል በቃ ተስፋ ቆርጫለሁ ኪድዬን ካልሽ እውነትም የለሽም እያለች ነበር ውሃ ማለት ነው ከነስሟ ውሃ። በቃ እቃ አጥበንም ቢሆን እንትን እንላለን እንግባ ብለው ያዟታል ማለት ነው። እናም ያዙና ይበላሉ። ከዛም ሂሳብ አምጡ በሚባሉ ጊዜ የለንም ብለው ይፈጣሉ። ወደ ናታን በመደወል ሁሉንም ነገር እየነግሩታል። ናታንም ትራንስፈር ያደርግላቸዋል ማለት ነው። እንግዲህ ውሃ ማለት ነው መታ ኤቢ ትነግራታለች። ኬክ በላን ማን ጋበዛችሁ ናታን ስትላት ናታን ማን ማን ሆናችሁ እያለ ይሄ ፎቶም አለኝ እያለች አልነበረው ውሃ እስኪ ያሳየኝ እያለች አይ ናታን እኮ አብሮን አልሄደም እሱ ነው የሰጠን ብር እያለች ዳጣስ ከሆነ ሰውዬ ጋር ሄዳለች ትላታለች። እንዴ በቃ ብላ ይሄንን ነገር ይዛ ለናታን ስትነግረው ናታን ደግሞ ታዲያ እሷ ቢሆን ምን ይሆን ታዲያ እያለ ነበር። እና አባቷም ሊሆን ይችላል እያለ ሲመልስላት ትናደዳለች። አንተ ወረቀት ነጭ ነው ሲሉት ጥቁር ነው ብለህ የምትከራከር ነህ ለሷ እያለች ነበርና ወታ ኩርፋ ትሄዳለች። ወደ ሁለተኛው ስንመጣ እንግዲህ ኢንተርኔት ላይ ወይዘሮ ማርታ ስልኳን እያየች ነበረ የዲኤንኤ ምርመራውን እሱን እያየች ሳለ ሆስፒታል እየፈለገኝ ስትጠይቀው ሁለቱም እንትን እያለ እሱም ስትጠይቀው ደረጀ ብላ ስትጠይቀው አቤት ሲል የዲኤንኤ ምርመራ ሲል በቃ ድንጋጤ ፍርሃት ውስጥ ገባ። ደነገጠ። ምንድን ነው አለች። እንዴ ማለት ለምንድን ነው ይሄን ፈለግሽው ለምን እያለ የሚናገረው ሁሉ ጠፋበት በድንጋጤ። እሷን በቃ ልተኛ በማለት ትተኛለች ማለት ነው። እሱም ደንግጦ ፍርሃት እያለው እዚህ ላይ ነው ያለቀው ማለት ነው። እንግዲህ ሀሳባችን ግዴታ ዲኤንኤም መደረግ አለባት ማለት ነው። ሞገስ እንዳላትም እናቷንም ማወቅ አለባት እናም ቤተሰቦቿን ማወቅ አለባት በሚለው እንትን እንላለን። ለነበረን ቆይታ እናመሰግናለን። ቀጣይ ፓርት ምን ይፈጠራል የሚለውን አብረን ምናይ ይሆናል። ባይ ባይ።